It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን ስንሄድ ዓለም ዋንጫውን በተመለከተ ቀዳሚ ንግግር ይኑረን። ትላንት ቀድመን ያየነው ጨዋታ በኖርዌይ እና በኮትዲቯር መካከል የተደረገው ጨዋታ ነው። በዚህ ጨዋታ ላይ የእውነት ለመናገር ዓለምም የተለየ ትኩረት የሰጣቸው ተጫዋቾች ነበሩ። አንድ ሃላንድ አሁንስ ምን እያደረገ ይቀጥላል የሚለው ነው። ሁለት ዲዮማንዴ ይህንን ያህል በፓሪስ ሰን ጀርማን በሊቨርፑል እየተፈለገ ያለውን ተጫዋች እንዲህ ባለ የጥሎ ማለፍ ጨዋታ ላይ ለሀገሩ ለኮትዲቯር ምን ሲያደርግ እናየው ይሆን የሚል ጥያቄ ስላለን በዛ ጥያቄ ላይ የተመሰረተ ልጁን የማየት ጉጉትም ነበረን። ግን ባለድል ሆኖ የወጣው የተጠበቀውን ያደረገው ኤርሊንግ ብራውት ሃላንድ ነው። ሃላንድ ባለድል ነው። ወደ ራውንድ ኦፍ 16 ኖርዌይ እንድታልፍ አድርጓል። ይሄ ለኖርዌይ እግር ኳስ ትልቅ ነገር ነው። ለምንድን ነው ትልቅ ነገር የሚሆነው? የኖርዌይ ብሔራዊ ቡድን በአውሮፓ ዋንጫ፣ በዓለም ዋንጫ በተደጋጋሚ የመሳተፍ እድል የማያገኝ የመሳተፍ ጥሎ እንትን የማይገጥመዋል አይደለም፣ እዛ ላይ ተሳትፎ የማያደርግ ብሔራዊ ቡድን ነው። እንዲህ ያለው የመሳተፍ ወሰን፣ እንዲህ ያለው መገደብ ለምን መጣ ሲባል ኳሊፋይ ስለማያደርግ ነው። የኖርዌይ ብሔራዊ ቡድን ዘንድሮም ዓለም ዋንጫ ላይ እኮ የገባው ጣሊያንን ጭምር ጥሎ ነው። ገብተሻል? እና ይሄ የተለየ ብርታት ሃላንድ ራሱን እንዲገልጥ፣ ሃላንድ ራሱን እንዲያሳይ በከፍተኛ ደረጃ ረድቷል። ምክንያቱም ይሄ ትርፉ ለሃላንድና ለኖርዌይ ብቻ አይመስለኝም። ሆነን ለመናገር ሃላንድ በክለብ ደረጃ ያለው ጉብዝና ዓለም ዋንጫ እንዲቀርበት የማያስመኝ ነው። እና እኔ ሃላንድ ስላለ በዚህ ዓለም ዋንጫ ላይ 5 ስላገባ ምናምን ጉብዝናውን አሁንም በብሔራዊ ቡድን ደረጃ ስለገለጠ ብቻ ሳይሆን ስላለ በራሱ ግን በጣም ጥሩ ነገር ነው። እንኳንም ኖረ ነው የምንለው። ለምሳሌ የዓለም ዋንጫውን ኮከብ ግባግቢነት ክብር ለመያዝ የሚደረግ ፉክክር ላይ የሃላንድ፣ ኤምባፔ፣ ሊዮኔል ሜሲ ምናልባት እነ ሃሪ ኬን እነ ቪኒ ጁኒየር እንደዚህ እየተወዳደሩ የሚቀጥሉ ከሆነ የትልልቆቹ ተጫዋቾች በዚህ ዓለም ዋንጫ ላይ መድመቅ ውስጥ ኤርሊንግ ብራውት ሃላንድ ስላለበት እንኳን ኖረ እንላለን ልልሽ ፈልጌ ነው። የሃላንድ ጉብዝና በዓለም ዋንጫ ላይ የታየው ኖርዌይ ስላለፈች ነው። ሃላንድ እስከ ዛሬም ድረስ በዓለም ዋንጫና በብሔራዊ ቡድን ጉዳዮች ልክ እንደ ክለብ ጉብዝናው ገኖ ሲወጣ ያላየ ነው ኖርዌይ ስለማታልፍ ወይም ሳታልፍ ስለምትቆይ ነው። ዩሮ 2000 ላይ ተሳትፋለች። ከዛ በኋላ እልም ብላ ነው የምትጠፋው። ዓለም ዋንጫ ላይ ኖርዌይ ትዝ አትለንም። እንግዲህ እነሱ ወደ 6.5 ሚሊየን ይደርሳል ህዝባቸው እና የኖርዌይ ብሔራዊ ቡድን እንደ ሀገር ትዝ የሚሉን ነገሮች አሉ፣ ግን ብዙ ጊዜ ተሳትፎ ምናምን በማድረግ አይታወቅም። አሁን ኦዲጋርድን የመሰለ ተጫዋች፣ ሃላንድን የመሰለ ተጫዋች ምናምን ይዘው ብቅ አሉና መጡ። ዓለም ዋንጫ ላይ ተሳተፉ። ብርቃቸው ነው። በጣም ደስ አላቸው። ከዛ ምድባቸውን በጥሩ ውጤት አጠናቀቁ። በጣም ደስ አላቸው። ጥሎ ማለፍ ገባናሉ። ኮትዲቯርን አሸንፎ ደግሞ እንደገና ፕሮግረስ እያደረጉ እስከ ራውንድ ኦፍ 16 ድረስ ሄዱ። የሃላንድ ኖርዌይ ብሔራዊ ቡድን የሚያበረክተው የጎል አስተዋጽኦ አውት ኦፍ ዚስ ወርልድ የሚባል አይነት ነው የሚሉት። ይሄ ገርሞኛል ብሎ ቢቢሲ አንድ ጽሑፍ ጽፎለታል፣ የትላንትናውን ድል ተከትሎ ማለት ነው። ምንድን ነው የጻፈው? ለምሳሌ በወንዶች የብሔራዊ ቡድን እግር ኳስ በጣም ብዙ ጎል ያስቆጠረው እና ባለታሪክ ባለ ሪካርድ የሆነው ማን ነው? ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ ይህንን ክብር ማግኘት የቻለው ስንት ጨዋታ ተጫውቶ ነው የሚለውን ነገር ያነሳል። ወደ 230 ምናምን ጨዋታ ተጫውቶ ነው ክርስቲያኖ 140 ምናምን ጎል ያገባው። ይሄ ማለት ይላል ቢቢሲ ነው የሚለው፣
ይሄ ማለት የክርስቲያኖ ሮናልዶ አንድ ጎል ለፖርቹጋል ብሔራዊ ቡድን የሚገኘው በ1.59 ጨዋታ ነው አለ። ይሄ ማለት ቢያንስ አንድ ጨዋታ እና 45 ደቂቃ ከሁለተኛው ጨዋታ ላይ እየተጫወተ በእነዚህ ጊዜያቶች ውስጥ ነው ጎል የሚያገባው እያለች ነው። 1.5 ማለት አንድ ጨዋታ ተኩል፣ አንድ ጨዋታ ከግማሽ ይፈልጋል ክርስቲያኖ ሮናልዶ ለፖርቹጋል ጎል ለማስቆጠር። ዓለም ጉድ የሚለው ለዚህ የክርስቲያኖ ሮናልዶ ቁጥር ነው የሚለው ቢቢሲ። ይሄ ነው ሪከርዱ። በዓለም እግር ኳስ አይተን አናቅም የሚባለው ከዚህ በፊት ለብሔራዊ ቡድን የተጫወቱ ተጫዋቾች ክርስቲያኖ ሮናልዶ የደረሰበት ቁጥር ላይ ደርሰው አያውቁም። ሬሾ ግን የክርስቲያኖ ሮናልዶ በአንድ ጨዋታ ተኩል አንድ ጎል ማግባት ነው። ለማ ሲሆን ለፖርቹጋል ሲሆን የሃላንድን ያመጣል። ሃላንድ ለኖርዌይ ብሔራዊ ቡድን ያገባቸው ጎሎች ብዛት 60 ደርሰዋል። 60 ጨዋታ ግን አልተጫዋተም። አንድ ጨዋታ እንኳን አይፈልግም ይሄ ልጅ አለ ለኖርዌይ አንድ ጎል ለማስቆጠር። ክርስቲያኖ ሮናልዶ አንድ ጨዋታ ተኩል ይፈልጋል። ሃላንድ ግን አንድ ጨዋታ አይፈልግም። 0.8 ያ ማለት 90 ደቂቃው ከማለቁ በፊት በየጨዋታው ጎል ያገባል እያለሽ አሁን ይሄንን ያነሳና የኖርዌይ ብሔራዊ ቡድን ልክ እንደ ፖርቹጋል በየአውሮፓ ዋንጫው በየዓለም ዋንጫው የሚኖር ብሔራዊ ቡድን ቢሆን ወይ ልክ እንደ እንግሊዝ ወይ ልክ እንደ ፈረንሳይ ወይ ልክ እንደ ስፔን ኤቭሪ ቶርናመንት ላይ ኖርዌይ ብትኖርበት የሃላንድ ቁጥር የሚያስደንቅ ነበር የሚሆነው። በዚሁ ጉብዝናው በዚሁ ኤፊሽንሲው የሚቀጥል ከሆነ ሃላንድ አንስቶፐብል ነው የሚሆነው። የክርስቲያኖ ሮናልዶ ታሪክ ላይ ለመድረስ ሮናልዶ ለፖርቹጋል ያገባው ቁጥር ላይ ለመድረስ ክርስቲያኖ ሮናልዶ 41 ዓመት ሆኖታል። አሁንም እየተጫወተ ነው። አሁንም የሚያገባቸው ጎሎች ተደምረው ነው የቀደሙ ቁጥር የሚነገርሽ። የ10 ዓመት ታናሽ ሆኖ ይጨርሰዋል አለ። በዚሁ የሚቀጥል ከሆነ አሁን የያዘው መንገድ ሃላንድ አስፈሪ ብለን ልንገልጸው የምንችለው አይነት መንገድ ነው። ያልተለመደ ነው። ሃላንድን በዛ ሌቭል ላይ እስካሁንም ድረስ ላለመጥራታችን በምክንያትነት መጠቀስ ያለበት የሚገባውም እንደነ ፖርቹጋል በየቶርናመንቱ ስለማናየው ነው። 2000 የአውሮፓ ዋንጫ ላይ የተሳተፈው አሁን ደግሞ 2026 ላይ ደግሞ ዓለም ዋንጫ ላይ መጣ። ቀጥሎ መቼ እንደሚመጣ ማንም አያውቅም። ላይመጣ ይችላል። ግን እያንዳንዱ የማጣሪያ ጨዋታዎች፣ እያንዳንዱ የዓለም ዋንጫዎች፣ እያንዳንዱ የአውሮፓ ዋንጫዎች ላይ መኖር ቢቻል ግን በጣም 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 የተለየ ቁጥርን ስለ ኤርሊንግ ብራውት ሃላንድ ልንናገር እንችላለን። የሱስ ያልተለመደ ነው አለ ማን? ቢቢሲ። የሱስ ያልተለመደ ነው፣ የሱስ እንግዳ ነው አለ። አዎ ልክ ነው። ይገርማል በጣም እንደዚህ አይነት ተመሳሳይ አስተያየቶችና የቅድመ ግምት መረጃዎች ኤርሊንግ ሃላንድ ወደ ማንቸስተር ሲቲ መጥቶ ጎል በብዛት ሲያስቆጥር ሪከርድ ሲሰብር እንደዚህ ይጻፉ ነበር። አሁንም ድረስ ይጻፋሉ እና ይደርስበታል የሚባለው ቁጥር በጣም የሚያስገርም ነው። አሁንም እስከ 260 ይደርሳል ለብሔራዊ ቡድን የሚያስቆጥራቸው ጎሎች በዚህ ሁኔታ የሚቀጥል ከሆነ ኖርዌይ የምታልፍ ቢሆን ተብሏል። ግን የሚያሳዝነው ካገባቸው 60 የብሔራዊ ቡድን ጨዋታዎች ውስጥ 55ቱ ይሄ ማጆር ቶርናመንት ላይ የተቆጠሩ አይደለም ተብሎም ደግሞ ይገለጻል በዚህ ጽሁፍ ላይ የለም። አዎ ግን በቃ የኤርሊንግ ሃላንድ መኖር ግን በብሔራዊ ቡድን ውስጥ ምን ያክል ወሳኝ እንደሆነ ትላንትናም የኖርዌይ ብሔራዊ ቡድን ደጋፊዎች ሲናገሩ ነበር። አሁን ጨዋታው ላይ አድማጮችም አይቶታል ብዬ እንደምገምተው ኤርሊንግ ሃላንድ በጨዋታው ላይ የፈጠረው ተጽዕኖ በጣም ደብዛዛ ነበር። ትላንትና የነካቸው ኳሶች ራሱ በጣም የተወሰኑ 23-25 አካባቢ ነው አጠቃላይ እና አብዛኛውን ቆይታውን ያደረገውም ደግሞ በራሱ የሜዳ ክልል ላይ ነው የነበረው። የመፋዘዝ ነገር ነበረ ኤርሊንግ ሃላንድ ላይ። ግን በስተመጨረሻ የጨዋታው በቃ ጀግናና ወሳኝ የሆነው ደግሞ ኤርሊንግ ሃላንድ ነው። እዛችው አካባቢ ላይ መገኘቱ እንደገና ደግሞ ጨዋታው ሊጠናቀቅ ሲል የተቆጠረ ጎልም ስለሆነ ከኤርሊንግ ሃላንድም በጣም ብዙ ስለሚጠበቅ የሆነ ነገር ያደርግልናል ብለው የኖርዌይ ብሔራዊ ቡድን ተጫዋቾች ስለሚጠብቁ ያንን የሚጠብቁትን ነገር ነው የሰጣቸውና ከዛ በኋላ አስተያየት የሰጡ ደጋፊዎችም በቃ የሆነ ነገር ነበር ከሱ የምንጠብቀው ተሸክሞ ነው እዚህ ያደረሰን የሚል በጣም ትልቅ የመተማመን አስተያየት ሲሰጡ ነበረ። እንደውም እኔ ኤርሊንግ ሃላንድ ጎሉን አግብቶ ከተደሰተው ደስታ በላይ
ጨዋታው ካለቀ በኋላ ነገሮች በቃ ትንሽ ረገብ ካሉ በኋላ የተደሰተው ደስታ ነው በጣም የገረመኝ። ምክንያቱም ጎሉ ወሳኝ ነው፣ ኖርዌይን ወደ ቀጣዩ ዙር እንድታልፍ ያደረገ ነው። ግን የጎሉን ካስቆጠረ በኋላ የነበረው የደስታ ስሜትና ጨዋታው ካለቀ በኋላ በሜዳ ውስጥ ያሳየ የነበረው የደስታ ስሜት መካከል በጣም ልዩነት አለ። ያንን የቫይኪንግ ሄልሜት አድርጎ ከደጋፊዎቹ ጋር በጣም ደስ የሚል ስሜት ነበር የሚፈጥረው። ከዛ ያንን ኖርዌይን አሁን በዓለም አቀፍ ደረጃ እንድትታወቅ ያደረጋትን የቫይኪንግ ነገርም ደግሞ ሲያሳዩ ነበር ሜዳ ላይ በማርቲን ኦዴጋርድ መሪነት። አሁን ሲጠይቁ ነበር፣ ረጅም ሰዓት ነው ደግሞ የጠየቁት፣ ስጡን ከበሮውን ብለው። ከዛ ያንን የጀልባ ሰርተው ዛ ሜዳ ላይ እንደ ተቀምጠው ቫይኪንጎች የሚያደርጉትን ነገር ጉዞውን የሚያሳየውን ነገር ሲያደርጉ ነበርና ደጋፊዎቹም በጣም የደስተኛ ነበሩ እንዳየ ነው። እና ኖርዌይ እኔ የማስበው ከእግር ኳሱ ጎን ለጎንም በዚህ መንገድ ደግሞ ሀገሪቷ በተለየ ሁኔታ እንድትጠራ ያደረጉበት መንገድ መድረኩን በትክክል ተጠቅመውታል ብዬ እንዳስብ የሚያደርገኝ ምንም ጥያቄ የለውም። ምንም ጥያቄ የለውም። በነ ሃላንድም በኩል ያንን አሁን ያልሽውን የቫይኪንጉን ነገር ለማሳየት ፍላጎት ነበር እና ኦዴጋርድ ከደጋፊዎቹ ጋር ኮሚኒኬት ያደርጋል። በደጋፊዎቹና በተጫዋቾቹ መካከል የነበረው መናበብ እንግዲህ ድራሙ ሲደለቅ ተጫዋቾቹም የደጋፊዎቹም አክሽን በተመሳሳይ ተናቦ ሲሄድ ሲታይ ስለ አሸነፈች ወደ ራውንድ ኦፍ 16 ስለገባች ብቻ ሳይሆን ሜዳ ላይ ስለሚያሳዩን ትርኢትም ስለ ኖርዌይ ዓለም እንዲነጋገር አድርገዋል፣ አስገድደዋል። እኔ በኖርዌይ ብሔራዊ ቡድን በኤርሊንግ ሃላንድ ደረጃ ሊገለጽ የሚችል ጀግና ያላቸውም አይመስለኝም። ቅድም ያነሳሸው አንድ ነጥብ በጨዋታው ላይ ተፋዞ ነበረ ምናምን የሚለውን አስተያየት አይቼዋለሁ። ኳስ የነካቸውን ቁጥሮች ምናምን ስታቶቹ ሲወጡ ምናምን አይተናል። ግን ከሃላንድ የማይጠበቀውን እየጠበቀን እንዳይሆን ነው ምለው እንደነዚህ ያለው አስተያየቶች። ምክንያቱም ሃላንድ በማንቸስተር ሲቲም እንደዚህ ከኳስ ጋር ብዙ ጊዜ የሚያሳልፍ ተናቦ የሚያረጋቸው ፓሶቹ ምናምን የምትይው አይደለም፣ በሊንክአፕ ምናምን የምትይው ነገር አይደለም። ሃላንድ የመጨረሻውን ስራ እንዲሰራልሽ ነው የምትጠብቂው። ለምንድን ነው በራሱ የግብ ክልል አካባቢ የቆየው? በኮትዲቯር ብሔራዊ ቡድን የሚፈጠርን ጫና በማገዝ ላይ ስለተሰማራ ነው። ግን መጨረሻ ላይ ያንን ጎል ከቀይ መስመር በኩል ሲሻገር ይቺ ታፕ አርጎ ያገባትን ኳስ ስትመለከሻት ግን ይሄንን ነው ከሃላንድ እነሱ የሚፈልጉት፣ እሱም የሚፈልጉት ይሄንን ነው እየሰጣቸው። ስለዚህ ሃላንድ ለእኔ በጣም 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 የተለየ ጀግና ነው። እውነት ለመናገር አሁን የሃላንድ እና የኖርዌይ ወደ ራውንድ ኦፍ 16 መግባት በቀጣይ ጨዋታ ማግሃሌሽን ከያዘችው ብራዚል ጋራ ነው ጨዋታው የሚደረገው እሁድ። ማግሃሌሽን እና ሃላንድን ደግሞ እናውቃለን መቼም ለአርሰናል ሲጫወት ማግሃሌሽ፣ ይሄ ለሲቲ ሲጫወት በሁለቱ መካከል ያለውን ትንቅንቅ 2024 ኦገስት ላይ ምን እንደሆነ እናስታውሳለን። ሃላንድ አቻ የሚያደርገውን ጎል ካገባ በኋላ ኳስ አንስቶ የጋብርኤል ማግሃሌሽን ጭንቅላት መጥቶት የሮጠ ጊዜ 5-1 አርሰናል ማንቸስተር ሲቲን ሲያሸንፍ በማግሃሌሽ የምን ያህል እንደተሾፈበት ሃላንድ ላይ እንዴት እንደተቀለደበት አሁን በዘንድሮ የውድድር ዓመት ኤፕሪል ላይ ደግሞ እንደገና ሲጫወቱ ሁለቱ ቡድኖች ግንባር ለግንባር ተገጫጭተው ጋብርኤል ማጋሌሽ በቴስታ እንደመማታት ሲያደርገው በጣም ብዙ ሰዎች ጋብርኤል ማጋሌሽ እድለኛ ነው እንዴት በቀይ ካርድ ከሜዳ አልወጣም ብለው እስካሁን ድረስ ጥያቄ የሚያነሱበት የሃላንድና የጋብርኤል ማጋሌሽ መገናኘት በአንድ ጎበዝ ተከላካይ እና በአንድ አጥቂ መካከል የሚኖር እና ጉጉት የሚፈጥር ፉክክር ስለሆነ ብቻ ሳይሆን እርስ በርሳቸውም የሚተናነቁ ናቸው። አንዱ የሌላውን የበላይነት የማይፈቅድበት፣ የሃላንድ የበላይነት በማጋሌሽ አይፈቀድም፣ የማጋሌሽ የበላይነት በሃላንድ አይፈቀድም። ማጋሌሽንና እሱ ያለውን የመከላከል ጉብዝና አልፎ ለኖርዌይ ምን ሊያደርግ ይችላል? የሃላንድ ጉብዝና እንደለመድከው ኮትዲቯር ላይ ብሎ ለማስቀረት ደግሞ ጋብርኤል ማጋሌሽ የቻለውን በሙሉ የሚያደርግበት ነው እና ከወዲሁ በሁለቱ የክለብ ተፎካካሪዎች በማንቸስተር ሲቲ እና በአርሰናል ተጫዋቾች በጋብርኤል ማጋሌሽ እና በኤርሊንግ ብራውት ሃላንድ መካከል የሚኖረው ፉክክር በጣም እጅግ በጣም ያጓጓል። በጣም ነው የሚያጓጓው እና እሁድን በጉጉት ነው የምንጠብቀው ለማለት ነው። አይ ልክ ነው። ልክ ከጨዋታውም በኋላ ቶኪንግ ፖይንት የሆነው አንዱም ይሄ ነው። ኤርሊንግ ሃላንድና ጋብርኤል ማግሃሌሽ እንደገና ሊገናኙ ነው በዓለም አቀፍ መድረክ ላይ። በክለብ እግር ኳስ ያው ያላቸውን ተቀናቃኝነት እናውቃለን። ያንን ነገር በድጋሚ ያሳዩናል ወይ?
እንጠብቃለን። እንግዲህ እሱን እንጠብቃለን። ወደ ፈረንሳይ እና ወደ ትላንትናው ምሽት ሁለተኛው ጨዋታ ከስዊድን ጋር የተደረገው ከማለፋችን በፊት የዝውውር ጉዳዮችን ደግሞ እንሰንግ። በዝውውር ጉዳዮች የማንቸስተር ዩናይትድ ሰበር ዜና ነው ትላንትና ሚዲያው ላይ በጣም ዶሚኔት አድርጎ የነበረው። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ከፍተኛ ጥረት ካደረገ በኋላ ከኋላ የመጣው ቶተንሃም ሆትስፐርስ ሁሉን ነገር አበላሽቶ ከማንቸስተር ዩናይትድም በልጦ ዌስትሃምን በማሳመን ማቲያስ ፈርናንዴዝን የራሱ አደረገ የሚል ነገር ሰማን። ኦፍኮርስ የራሱ አደረገ ገና ነው፣ ሂደቶች አሉት። ነገር ግን አሁን ማንቸስተር ዩናይትድ በዚህ ተጫዋች ዝውውር ዙሪያ በቶተንሃም ሆትስፐርስ ብልጫ ተወስዶበታል። እዚህ ጋር ሰዎች ጥያቄን ያነሳሉ፣ ማንቸስተር ዩናይትድ በለጠ ወይስ ተበለጠ የሚል። ሁለተኛው የሚነሳው ጥያቄ ማቲያስ ፈርናንዴዝ ማን ዩናይትድን ብቻ አለ ሲባል አልነበረም ወይ እና አሁን እንዴት ቶተንሃም ሊገባ ቻለ የሚልም ደግሞ ጥያቄ የሚያነሱ ሰዎች አሉ። ሁለቱም መመለስ፣ ሁለቱም ማብራሪያ ሊሰጥባቸው የሚገባ እንደሆነ አምናለሁ። የመጀመሪያው ነገር ስለ ማቲያስ ፈርናንዴዝ እና ማንቸስተር ዩናይትድ ግንኙነት ከዚህ በፊት ስትሰሙ የነበረው ነገር በሙሉ እውነት ነው። ማቲያስ ፈርናንዴዝን ለማስፈረም ማንቸስተር ዩናይትድ አስተማማኝ ደረጃ ላይ ደርሶ ነበረ። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከማቲያስ ፈርናንዴዝ ወኪሎች ጋር በሚነጋገርበት ጊዜ እንደ ማረጋገጫ የወሰደው የማንቸስተር ዩናይትድ ተጫዋች ብቻ መሆን እንደሚፈልግ ነው። ብዙዎች ይፈልጉታል፣ እሱ ግን ማንቸስተር ዩናይትድን መቀላቀል ይፈልጋል። ይሄ እውነት ነው። ይሄ እውነት የቆየው ግን ቶተንሃም ሆትስፐርስ የማቲያስ ፈርናንዴዝን ወኪሎች፣ ቶተንሃም ሆትስፐርስ የማቲያስ ፈርናንዴዝን ሰዎች አግኝቶ ማነጋገር፣ ማስረዳት እና ፍራንክ ይዞ መቅረብ እስከ ጀመረበት ጊዜ ድረስ ነው። ይሄንን ማድረግ ሲጀምር የመጀመሪያው ነገር የነ ሆርጌ ሜንዴዝን ቀልብ መሳብ ቻለ። ማን? ቶተንሃም ሆትስፐርስ። በምን ምክንያት? በሁለት ምክንያት። አንድ ገንዘብን በተመለከተ፣ ሁለት የእግር ኳስ ሀሳቦቻቸውን ምን ማድረግ፣ ምን መስራት፣ ምን መለወጥ እንደሚፈልጉ ሲያስረዱ ቶተንሃምን መቀላቀል ቶተንሃም 17ኛ ቢሆንም የ2025/26 የውድድር ዓመት የጨረሰው ቶተንሃምን በመቀላቀል ቶተንሃም በአውሮፓ ቻምፒዮንስ ሊግ 2026/27 ላይ የማይኖር ቢሆንም አይጎዳንም፣ ይሄ የአንድ ዓመት ጉዳይ ነው ብለው እንዲያምኑና እንዲቀበሉ ተደረጉ። ምንም እንኳን ብዙዎች ፍራንኩ የበለጠ ጮኋል የሚል ነገርን ቢያነሱ፣ የዚህን ሰዓት ላይ ማቲያስ ፈርናንዴዝ ማንቸስተር ዩናይትድን መተው አልቻለም፣ መተው አልፈለገም። ግን ምን አለ? ዌስትሃም ዩናይትድን ካሳመነ ቶተንሃምንም ቢሆን እቀላቀላለሁ አለ። የማቲያስ ፈርናንዴዝ ሐሳቡን የመቀየር መብት፣ ሐሳቡን የሚያስቀይር ነገር አገኘሁ ብሎ ማመን፣ አንድም በእግር ኳስ ሐሳብ፣ ሁለትም ደግሞ በገንዘብ ምክንያት ማለት ነው። ስለዚህ ኦፕን ነኝ አለ። ወዴት? ወደ ቶተንሃምን ቢሆን ለሚደረግ ዝውውር ዝግጁ ነኝ። አሁን የሚጠበቀው ምንድን ነው? ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ዌስትሃምን በማሳመን ረገድ መፎካከር መቻል አለባቸው ተባለ። ስለዚህ ቀድሞ ዌስትሃም ዩናይትድን ፈቃድ ያገኘ ከዌስትሃም ዩናይትድ ጋር ስምምነት ላይ መድረስ የቻለ ክለብ ልጫወትለት ዝግጁ ነኝ፣ ኢቨን ኢፍ ቶተንሃምን ቢሆን ምንም ችግር የለም አለ። ከዛ በኋላ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቲያን በተደጋጋሚ የሚነግሩን የማንቸስተር ዩናይትድም የቶተንሃምም ሰዎች በየቀኑ ሆርጌ ሜንዴዝን በየቀኑ የዌስትሃም ዩናይትድ ሰዎችን ያነጋግሩ ነበር። የየራሳቸውን የዝውውር ሐሳብ በማቅረብ ሆርጌ ሜንዴዝም የዌስትሃም ሰዎችም ለእናንተ ነው የምንሸጠው እንዲሏቸው ለማድረግ ይሞክሩ ነበር። ኢቨን ትላንትና ይሄው መረጃ እኮ ሲነገር ነበረ በነ ፋብሪዚዮ ሮማኖ። እዚህ ጋ ነው ልዩነት እየተፈጠረ የሚመጣው። ዌስትሃም ለማቲያስ ፈርናንዴዝ ዝውውር 85 ሚሊዮን ፓውንድ ይገባኛል ብሎ ነው መጀመሪያ ዋጋ ቆርጦ የተነሳው። ዓለም ግን ያውቅ ነበር፣ ዓለም ግን ይነጋገር ነበር፣ የእግር ኳስ የፋይናንስ ኤክስፐርቶች ጭምር ይሄ ልጅ 85 ሚሊዮን ፓውንድ አያወጣም፣ ማርኬት ቫሊዩ ብለው ያስቀመጡት እስከ 65 ሚሊዮን ፓውንድ የሚደርስ ነው። በሁለት ምክንያት፣ አንድ ልጁ ማርኬት ቫሊዩ ያንን ስለሆነ፣ ሁለት ዌስትሃም ዩናይትድ ከፕሪሚየር ሊግ ስለተሰናበተ የመሸጥ ግዴታ ውስጥ ስለሆነ ያለው የማዋደድ አቅም አይኖረውም ነው። በእነዚህ ሁለት ምክንያቶች የማቲያስ ፈርናንዴዝ ማርኬት ቫሊዩ 65 ሚሊዮን ፓውንድ አካባቢ ነው የሚደርሰው።
እዚህ እውነት ውስጥ ሆኖ ማንቸስተር ዩናይትድ ተረጋግቶ ነበረ። ማን እስኪመጣና እስኪረብሽ ድረስ ቶተናም መረበሽ የምለው በማንቸስተር ዩናይትድ ሳይድ ሆነሽ ስታስቢ ነው። ለራሱ ለቶተናም ሳይድ ሆነሽ ግን ካሰብሽው ብርታት ነው። የሚፈልገውን ነገር ለማግኘት የሄደበትን ርቀት የሄደበትን ጉብዝና ነው የሚያሳየው። ስለዚህ ዌስትሃም ዩናይትድ 85 ሚሊዮን ፓውንድ ነው ቫሊዩ የልጁ በዚህ ዋጋ ብቻ ነው ምሸጠው ሲል ማንቸስተር ዩናይትድ ይሄ እንደማይገባ ያምናል። ይሄ እንደማይገባ ነው ቆራጥ አቋም የያዘው። ስለዚህ በሌላ መንገድ ዌስትሃምን ለማግባባት እስከ ትናንትና ድረስ ሞክሯል። ዩናይትድ አልሆነም። ምክንያቱም ምን አለፋችሁ በቃ አለና ቶተናም እኔ 85 ሚሊዮን እኮ ሰጣችኋለሁ፣ ጋራንቲድ የሆነ ክፍያ ከፍላለዋል። ጋራንቲድ የሆነ ክፍያ ማለት ኮንዲሽን ላይ ያልተመሰረተ ልጁ ከ38ቱ የፕሪሚየር ሊግ ጨዋታ 30ውን ከተጫወተ ምናምን የሚል ቁጥር የማይቀመጥበት ይሄን ያህል አሲስት ካረገ ይሄን ያህል ጎል ካገባ እንዲህ ወደ ቻምፒዮንስ ሊግ እንድመለስ ከረዳይ ምናምን የሚል ኮንዲሽኖችን ያልዘረዘረ መከፈሉ የማይቀር በአንዴ ይከፈል አይከፈል ሌላ ነገር ነው። ግን ምንም መሟላት የሚጠበቅበት ነገር የለም። ይከፈላል። ስንት? 85 ሚሊዮን ፓውንድ። ዌስትሃም ዩናይትድ የምፈልገው ይሄንን ነው። ለዌስትሃም ዩናይትድ this is a very golden opportunity ምንም ጥያቄ የለው። ቶተንሃም ሆትስፐርስ በዚህ ተጫዋች ዝውውር ላይ ዘለው ባይገባ ኖሮ ዩናይትድ ይህንን ያህል እንዲከፍልም ዌስትሃምም አይጠይቅም። ዩናይትድ ይህንን ያህል ይከፍላል ተብሎም አይጠበቅም። እነ ሪያል ማድሪድ እነ አርሰናል እኮ ዩናይትድ ነው ይህንን ተጫዋች የሚወስደው የልጁን ፍላጎት አውቀው እኮ እንደዛ ብለዋል እኮ። ቶተንሃም ግን ዌስትሃምን የሚያማልን ልጁንም ደግሞ በሳንቲሙም በእግር ኳስ ሀሳቡም የሚያስደስተው ነገር ይዞ መጣ። መጀመሪያ ማቲያስ ፈርናንዴዝን ጠመዘዘ፣ ከዛ ዌስትሃም ዩናይትድን አሳመነ። ድል ነው ለቶተንሃም ሆትስፐርስ ራስን ለማሻሻል ካላቸው ፍላጎት አንጻር ስትገመግሚውና ስትመዝኝው ማለት ነው። ስለዚህ ይሄ በማንቸስተር ዩናይትድና በማቲያስ ፈርናንዴዝ ዙሪያ ሲነገር የነበረው መረጃ በሙሉ በትልልቆቹ ሚዲያዎችም ሲነገር የነበረ እናም ሙሉ በሙሉ ትክክል የሆነ ነው። እዚህ ላይ ግን ለሁሉም ሰው መነገር አለበት ብዬ የማስበው የገበያን ባህሪ ማወቅ ይጠይቃል። የገበያ ባህሪ በማንኛውም ጊዜ ተለዋዋጭ ሊሆን እንደሚችል ለመለዋወጡ ብዙ ፋክተሮች እንዳሉና እንደሚኖሩ አምኖ መቀበል አምኖ መረዳት ያስፈልጋል። ለምሳሌ አንዱ የገበያውን ባህሪ በዚህ ማቲያስ ፈርናንዴዝ ዝውውር ላይ የቀየረው የቶተንሃም ሆትስፐርስ በዝውውሩ ላይ ይዞት የመጣው የድርድር አቅም ነው። 85 ሚሊዮን ነው ይሁን እንኩ ይህን ያህል ነው የምፈልገው ይሁን እንካ ካለ እነዛ ሰዎች ሳስበው ብለው ሀሳባቸውን ቢቀይሩ ፒውርሊ ቢዝነስ ዲሲሽን ነው እኮ በቃ። ሆርጌ ሜንዴስ ስራው ምንድን ነው ታዲያ? የዓለማችን ምርጡ የእግር ኳስ ተጫዋቾች ኤጀንት የሚባል ሰው ነው፣ የነ ክርስቲያኖ ሮናልዶም ጭምር። ሆርጌ ሜንዴስ ቤስት ዲለር ነው። ለማን ነው እሱ የሚሰራው? ለተጫዋቾቹ ቤስት ኢንተረስት እኮ ነው የሚሰራው። አንተ ምን ሆነሃል? አንድ ዓመት ቻምፒዮንስ ሊግ ቢያልፍ ምን ችግር አለው ምናምን ብሎ ይህንን ያህል ቤስት ኮንትራት በዚህ ልጅ ኬሪየር ላይ ከቶተናም የሚያገኝ ከሆነ ዋይ ኖት ለምን አያደርገው? ይህንን አደረገ። ማንቸስተር ዩናይትድ የልጁን ዝውውር ተሸነፈ በማነው ስሙ በቶተናም ሆትስፐርስ። አሁን ጥያቄ የሚሆነው ይሄንኑ ነገር ግን በሌላ መንገድ መመዘን አንችልም ወይ የሚል ደግሞ ባለ ሐሳብ ነን የሚሉ ሰዎች ደግሞ አሉ። ምንድን ነው የነሱ ሐሳብ? ማንቸስተር ዩናይትድ በዚህ የማቲያስ ፈርናንዴዝ ዝውውር ዙሪያ ኦፍኮርስ ልጁ ተጫዋቹ ቶተናምን ተቀላቅሏል፣ ቶተናምን ለመቀላቀል ተስማምቷል፣ ቶተናምና ዌስትሃም ተስማምተዋል። ግን ማንቸስተር ዩናይትድ በለጠ ወይስ ተበለጠ? እውነት ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር 85 ሚሊዮን ፓውንድ ወይም 98 ሚሊዮን ዩሮ ቢከፍል ኖሮ እንደ ስኬት እንቆጥረው ነበረ? ይሄ ልክ ነው? ማንቸስተር ዩናይትድ አስቀምጦት ከጀመረው ፕሪንሲፕል አንጻር፣ ማንቸስተር ዩናይትድ ካለበት የፋይናንስ እውነት አንጻር ዩናይትድ ከቶተናም ጋር አብሮ አብዶ ግን የማቲያስ ፈርናንዴዝን ዝውውር ለመጨረስ የዌስትሃምን ፈቃድ ለመሙላ 98 ሚሊዮን ዩሮ ከፍላለሁ ቢል ኖሮ ይሄ ድል ነው እውነት? ይሄ ትልቅ ጥያቄ። ማንቸስተር ዩናይትድ የሞከረው ለልጁ ይገባል ባለ ዋጋ ልጁን ለማግኘት ነው እንጂ ከልጁ ማርኬት ቫሊዩ በጣም በተራራቅ ዩናይትድ 65 ይላል፣ ማርኬት ቫሊዩ 65 ይላል፣ ቶተናም 85 ሲከፍል የ20 ሚሊዮን ፓውንድ ልዩነት ይሁን ብሎ ከፍሎ ማቲያስ ፈርናንዴዝን መውሰድ ለማንቸስተር ዩናይትድ ልክ ነበር የሚሆነው?
በጣም እንዳልከው ነው። ብዙ የሚያነጋግር ጥያቄ ነው። ሰዎችም እየተነጋገሩበት የሚገኝ ነው። በተለይ ትላንት ብሬኪንግ ኒውሱ ከወጣ በኋላ ብዙ የማንቸስተር ዩናይትድ ደጋፊዎች ያለማመን ስሜት ውስጥም ነበሩ። ይሄ የሆኑበት ዋነኛው ምክንያት ማንቸስተር ዩናይትድ ነው ከማቲያስ ፈርናንዴዝ ትራንስፈር ጋር በተያያዘ በቃ ፉክክሩን ሲመራ የነበረው መሆን ወደማይቀር ተቃርቦ እንደነበረ ሁላችንም የምናስታወሰው ነው። ግን ያ ሲባል በ85 ሚሊዮን ፓውንድ አልነበረም። ዩናይትድ እስከ 60 ሚሊዮን ፓውንድ ሊያወጣበት የሚችል ነው ተብሎ ነበር የተገለጸው። ግን አሁን ያለው የገበያ ሁኔታ በጣም ክለቦች ከፍተኛ ወጪ እንዲያወጡ በቃ እያስገደደ ነው። አሁን እኮ ዩናይትድ ከቶትናም ጋር ተፎካክሮ ማቲያስ ፈርናንዴዝን የራሱ ለማድረግ ከ85 ሚሊዮን ፓውንድ በላይ መክፈል አለበት ማለት እኮ ነው። አሁን 85 ሚሊዮን ቶትናምም ከፍሏል። በተለይ ዩናይትድ የሚያስቀምጣቸው ቅድመ ሁኔታዎች ካሉ ለምሳሌ የጎሉን ቁጥር የሚያስቀምጥ ከሆነ በአመት ውስጥ የሚሳተፍባቸውን ጨዋታዎች የሚያስቀምጥ ከሆነ አከፋፈሉ ቀስ እያልኩ ነው የምከፍለው እንደዚህ የሚሉ ነገሮች ኖረው ከዛ በላይ ከ85 ሚሊዮን በላይ ገንዘብ ለዌስትሃም መስጠት አለበት ማለት ነው። እና በጣም የተጋነነ ወጪ እየወጣ እንደሆነ በተጫዋቾች ዝውውር ላይ እየተመለከትን ያለ ነው። ግን ምንድን ነው ታዲያ መፍትሄው? አሁን ክለቦች እየተገደዱ ይመስለኛል። እኔ በተለይ ገንዘብ አላቸው ተብለው የሚታሰቡ ክለቦች ብዙ ብር ነው እየከፈሉ ያሉት እና ተፎካክሮ ለመውጣትና የሚፈልጉትን ተጫዋች የራስ ለማድረግ መክፈል ግዴታ እየሆነ ነው። አሁን ማቲያስ ፈርናንዴዝ ላይ እናውቀዋለን። በእንግሊዝ ፕሪሚየር ሊግ በጣም ጎበዝ ተጫዋች ነው። በዚህኛው የዝውውር መስኮትም ላይ በቃ ፉክክሩን ከሚመሩ አሉ ከተባሉ ተጫዋቾች መካከል አንደኛው ዋነኛ የዝውውር ጉዳይ ነው። በዛ ላይ እድሜውም በጣም ጥሩ 21 አመቱ ነው እና በቃ በጣም አሪፍ የምትለው ነገር ነው። ግን ሪስክም ደግሞ እንዳለው በተደጋጋሚ ከዝውውር ጋር በተያያዘ መረጃዎችን ስናቀርብ የምናነሳው ነው። የመጀመሪያ ውድድር አመት ላይ ላይሳካለት ይችላል። ብዙ ነገሮች ሊኖሩ ይችላሉ። እነዛን ሪስኮችንም ደግሞ ግምት ውስጥ መክተት የዩናይትድ ኃላፊነትም ነው፣ በተለይ ደግሞ ካለበት የገንዘብ ችግር አንጻር። ስለዚህ ዩናይትድ በተለይ አሁን የዩናይትድ ደጋፊዎች ሊረጋጉ የሚችሉት ከዚህ በኋላ ማንን ያስፈርማል በሚለው ጉዳይ ይመስለኛል እንጂ ማቲያስ ፈርናንዴዝ ለዩናይትድ አለመፈረም ግን እንዳሳዘናቸው አይቻለሁ። እንዳሳዘናቸው ነው የማይቻለው። ያሳዘናቸው አንድም በቶተንሃም ሆትስፐርስ ብልጫው ስለተወሰደባቸው የቶተንሃምን ያህል ኮሚትድ አልሆንም በሚለው ስሜት ነው። እኔ ግን ማንቸስተር ዩናይትድ የእውነት ለመናገር ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለመክፈል ቢስማማ ስህተቱ ይጎላብኛል። ለእኔ በፍጹም ወርዛ ያረግም 85 ሚሊዮን ፓውንድ በፍጹም 98 ሚሊዮን ፓውንድ ይሄ ልጅ ሊያወጣ የሚችልበት አቅም ላይ አይደለም፣ በጭራሽ አይደለም። በ85 ሚሊዮን ፓውንድ በ98 ሚሊዮን ዩሮ እዛው ቦታ ላይ የተሻሉ ሌሎች ተጫዋቾችንም ማስፈረም የሚችልበት እድል አለ። ማንቸስተር ዩናይትድን በተመለከተ ግን ሀሳብ ስንሰጥ አብረን ሀሳብ መስጠት ያለብን ሁሉም ክለቦች የሚገኙበት የየራሳቸው እውነት አለ አይደለ? ሊቨርፑል ያለው የፋይናንስ ነጻነት ዩናይትድ የለውም። ቼልሲ ያለው የፋይናንስ ነጻነት ለጊዜው ማንቸስተር ዩናይትድ የለውም። ቶተንሃም ባለቤቶቹ 100 ሚሊዮን እያደረጉ ወደ ቡድኑ ኢንጀክት የሚያደርጉት እኮ በብዙ አጋጣሚ ነው። ባለፉት 2 ዓመታት ውስጥ 4 ጊዜ ከሼር ጋር ምናምን በተያዘ 100 ሚሊዮን ኢንጀክት ያደርጋሉ። ለበጀት ይሁን ምናምን ይላሉ። ለቶተንሃም ጉልበት እየፈጠሩ ነው። ዳንኤል ሌቪ እንኳን ሄደ እየተባለ እኮ ነው የቀድሞ የቶተንሃም ሊቀመንበር። ይሄ ቁጥብ አድርጎ መያዝ የሚወዱ እስከ መጨረሻው እስከ ደም ጠብታ ድረስ መደራደር የሚወዱ ሲገዙም ሲሸጡም እንዲህ ያለ የመጨረሻ ትልልቅ የሚባሉ ውሳኔዎችን መወሰን ላይ ዳተኝነት የነበራቸው ሰው ናቸው ዳንኤል ሌቪ። የዳንኤል ሌቪ መሄድ ነው ቶተንሃምን እንዲያረገው እስኪባል ድረስ አም ሃፒ ፎር ቶተንሃም። ለምንድን ነው ቶተንሃም አንዱ ጃይንት ሆኖ የሚመጣ ከሆነ ተፎካካሪ ሆኖ የሚመጣ ከሆነ ለፕሪሚየር ሊጉ ድምቀት ነው። ግን ማንቸስተር ዩናይትድ አስተያየት ስንሰጥ ይሄንን ማድረግ በሚችልበት የፋይናንሻል እውነት ውስጥ አይደለም ያለው። ዲሲፕሊንድ እንሆናለን ያሉት ያኔ ገና የውድድር ዓመቱ አልቆ የዝውውር መስኮቱ ጉዳይ መሆን ከመጀመሩ በፊት ጀምሮ ዝውውር ላይ ራሳችንን እናጠናክራለን፣ ለቤስት ፖሲብል ስኳድ ለማነው ስሙ ለማይክል ካሪክ አቬለብል እናረጋለን፣ ግን ጨዋ ሆነን ነው አወጣጣችን ግን ስርዓት ያለው ነው፣ ከማንም ጋር ቢዲንግ ዋር ውስጥ አንገባም አሉ። ለዛ ቀደም ብለው ለነገሩን ሀሳባቸው ታማኝ ሆነው ነው ያዩዋቸው ነው ማንቸስተር ዩናይትዶችን። ዛትስ ፐርፌክት። ግን አሁን ያንቺ ያመጣሽውን ከባድ ጥያቄ
እንዴት ነው ሃንድል የሚያደርጉት? ምክንያቱም ለእያንዳንዱ ተጫዋች ኦልሞስት እንደዛ እኮ እየተጠራ ነው አሁን ለእያንዳንዱ ተጫዋች። ለምሳሌ እኔ ለቹዋሚኒ ይህንን ያህል ገንዘብ ቢከፍሉ ምንም ኢቭን 2 ዓመት ኮንትራት እየቀረው ከሪያል ማድሪድ ጋር ቢከፍሉ ዘ ሃፒየስት ፐርሰን ልሆን እችላለሁ። ገብቶሻል እምልሽ። አሁን ለማቲያስ ፈርናንዴዝ ግን አይ ቲንክ ዌስትሃም ነው አሁን በዚህ ባለድል የሆነው። ግን አሸንፎ ለመውጣት በቃ ክለቦች እንዲህ አይነት ግዴታ ውስጥ እየገቡ ነው ስታየው አይደለ? የገንዘቡ ጉዳይ ምን አለ መሰለሽ ሳምሪ፣ ለምሳሌ አምናም ለማቲያስ ፈርናንዴዝ የቀረበ ምናምን ነገር ቢኖርና ሌሎች ፈላጊ ክለቦችም እንዲሁ ከቶተናም ጋር ተናንቀው ቢሄዱ ዊዝ ኢኳል ፋይናንሻል ፍሪደም ያላቸው ቡድኖች የዚህ ልጅ ዋጋ ከፍ ሊል ይችላል። እንዲህ ያለ የገንዘብ ፉክክር ወይም የዝውውር ዋጋ ፉክክር ሻጮችን የበለጠ ተጠቃሚ ያደርጋቸዋል። ብዙ ጊዜ ግን ለምሳሌ አምና ስትሄጂ ቤንጃሚን ሼሽኮን ማንቸስተር ዩናይትድ እንዴት እንዳስፈረመው መቼም አንረሳው። ቤንጃሚን ሼሽኮ የዩናይትድ ሲሆን እኮ ኒውካስል ከዩናይትድ በላይ አቅርበዋል። ለቤንጃሚን ሼሽኮ ቀንቶታል፣ ለማቲያስ ኩኛ ጊዜ ቀንቶታል፣ ለብሪያን ኤምቤሞ ጊዜ ቀንቶታል። ለዌስትሃምና ለማቲያስ ፈርናንዴዝ ሲሆን ግን ዌስትሃምንና ማቲያስ ፈርናንዴዝን ብሪያን ኤምቤሞን ቤንጃሚን ሼሽኮን ባሳመነበት መንገድ ለማሳመን ያደረገው ጥረት አልተሳካም። ዩናይትድ ግን ልክ ነው ማድረግ የፈለገው እንደነ ብሪያን ኤምቤሞን ማድረግ የፈለገው እንደነ ማነው ስሙ ቤንጃሚን ሼሽኮ ነው ማድረግ የፈለገው። በቃ የኔ መሆን ትፈልጋለህ፣ አሁንም አንተን እፈልጋለሁ፣ እኔ እንደዚህ ነኝ ብሎ ያንን አሳምኖ የሚፈልጉኝንና ራይት ቫሊዩ የሚጠቀስባቸውን ተጫዋቾች ብቻ ነው እኔ ማረገዋል። ዚስ ኢዝ የዩናይትድ ፕሪንሲፕል ነው። ምንም ልታረጊው አትችልም። ለጊዜው ለማበዳ አይችልም። ማንቸስተር ዩናይትድ ጎትቶ የሚይዙት የፒኤስአር ህጎች አሉ። ገብቶሻል ማለት እና እንደዚህ ነው። የመጨረሻው በዚህ ጉዳይ ላይ መጨመር የምፈልገው ነጥብ ግን የተጫዋቾች ዝውውር ላስ ሚኒትም ላይ ፍሊፕ ያደርጋል። ይሄ የዓለምን እግር ኳስ የሚያውቅ ሰው በሙሉ የሚረዳው ነው። ሮቢኒዮ ወደ እንግሊዝ እኮ ሲሄድ አውሮፕላን ውስጥ ሆኖ የማ ተጫዋች መሆኑን እያወቀ ነበር ሄደው። ከአውሮፕላን ሲወርድ እኮ ነው ማንቸስተር ሲቲ እንደሚገባ ያወቀው። ይሄ ወደ እንግሊዝ የሚሄደው ለማን ነው? ሊፈርም ነው። በቃ የእንትና ተጫዋች ለሆነ ምናምን እያለ ሄዶ በመሀል እሱ አውሮፕላን ላይ ሆኖ ወኪሎቹ ከሲቲ ሰዎች ጋር ሲያወሩ ጨላው አበደ። ፍራንኩ በልኛ እዚህ ጋር ተስማማን እኮ ይሄ አይሻልም ምናምን አሉት እኮ አለና ገባ ሲቲ። እንዲህም ይደረጋል ልልሽ ፈልጌ ነው። እና ለእኔ ዩናይትድ ቢሆን ኖሮ የትላንትናውን ሰበር ዜና የነገረን ስለ ማንቸስተር ዩናይትድ በመጠየቅ ብዙ ማነሳቸው ነገሮች ነበሩ። ዩናይትድ ግን ላለበት እውነት ትክክለኛው ውሳኔ ነው የወሰነው። አውት በቃ እናንተ በ85 ሚሊዮን ተገበያዩ ማለቱ ግን ልክ ነው ብዬ ነው ማምነው እኔ። እሺ ይሄ የትላንትናው ትልቁ ሰበር ዜና ነው፣ ግን ደግሞ ከዜናው በኋላ ብዙ መነጋገሪያ ርዕሰ ጉዳዮች የተፈጠሩበት ነው። የማቲያስ ፈርናንዴዝ፣ የማንቸስተር ዩናይትድ እና የቶትናም ጉዳይ። ሌላም ደግሞ መረጃዎችን ያው ስንሰማ ነበር ከዝውውር ጋር በተያያዘ አርሰናል ተጫዋቾች መሸጥ ጀምረዋል እና ይሄም ከተሰሙት ነገሮች መካከል የሚጠቀስ ነው። ትናንትና የትሮሰርድን ጉዳይ በተመለከተ መረጃዎች ወጥተዋል እና ትሮሰርድ ከቱርክ ቤኪስታሽ ለትሮሰርድ ጥያቄ እንደቀረበና ይህንንም ደግሞ አርሰናል እንደተቀበለ መረጃዎቹን አይተናል። 17.2 ሚሊየን ፓውንድ ለትሮሳርድ ወደ 20 ሚሊዮን ዩሮ አካባቢ እና የአርሰናል በቃ ተቀብሏል። አርሰናል ያደረገው ትክክል ነው። ያው ዞሮ አርሰናል ተቀበለ ማለት ዝውውሩ ተከናወነ ማለት አይደለም። ወደዛ መሄድ አልፈልግም ካለ ምርጫ አይደለም ካለ ትሮሳርድ ያንን ደግሞ አርሰናል እንደገና ኮንሲደር ያደርግና ከሌሎች ልጁ ፈላጊዎች ጋር ድርድር ለማድረግ በገንዘብ ጉዳይ ለማውራት ይገደዳል ነው ቤሺክታሽን ምርጫው ካላደረገ። ትሮሳርድ ለምንድን ነው 17.2 ሚሊዮን ፓውንድ ብቻ ያልን እንደሆነ እውነት ለመናገር ከማርኬት ቫልዩ ያነሰ ነው። ግን በአርሰናልና በትሮሳርድ መካከል ያለው ኮንትራት ሊያበቃ ነው። በነፃ የሚታጣ ተጫዋች ሊሆን ነው። አርሰናል በነፃ ሊያጣው ይችላል። ስለዚህ ይሄ ተጫዋች በነፃ የሚታጣ ከመሆኑ በፊት ይሄ ዘላስት ኦፖርቹኒቲ ነው በዚህ ልጅ ዙሪያ ለመደራደር። ባለፈው መልሰው ሊሸጡት ካሉ በኋላ ነው መድፈኞቹ ያቆዩት ትሮሳርድን ታስታውሽ ከሆነ። ያኔ ግን ሲያስንት ሲሉት አመት አልጨመሩ ሙሉ ላይ ባለው አመት ግን ገንዘብ እንጨምርልህ ብለው ነው ያቆዩት። ሊወጣ ብሎ ነበር እኮ ትሮሳርድ
ግን ደሞዝህን እንጨምራለን፣ ውል ዓመት ግን አንጨምርልህም አሉት። ስለዚህ ያንን ተስማማ፣ ያንን ተቀበለና ሊያንድሮ ትሮሳርድ ከአርሰናል ጋር 2025/26ን አሳለፈ። እንኳንም ቆየ። ምክንያቱም አርሰናል ከ22 ዓመት በኋላ ፕሪሚየር ሊጉን ዋንጫ ሲያነሳ በጣም ትልቅ አስተዋጽኦ ካደረጉ ታሪክ ሰሩ ከሚባሉ ተጫዋቾች ዝርዝር ውስጥ ገባ፣ ኖረበት። እሱ ይሄ ትልቅ ነገር ነው። አሁን ግን የአርሰናልና የሊያንድሮ ትሮሳርድ ግንኙነት በአንድ ዓመት ቀነሰ። ምክንያቱም 2025/26ን አብረው ስለኖሩ የአምናው ጉልበት አይኖርም ማለት ነው የድርድር ላይ። ስለዚህ 17.2 ሚሊዮንማ እከፍላለሁ ለሊያንድሮ ትሮሳርድ ሲለው ቤሺክታሽ ውሰደው አለው። አርሰናል ግራ መስመሩን እንደሚያጠናክር ሌላ ዋስትናም እኮ እያገኘን ነው። ከሸኘማ ያመጣል። ሞርጋን ሮጀርስን እዛ ቦታ ላይ ጠብቁ። ያ ብቻ ግን አይደለም። አዘሴም ታይም የሳዑዲ ክለቦችን ፍላጎት አላቸው። ይሄ ለአርሰናል ሌላ ኦፖርቹኒቲ ሊሆን ይችላል። በቃ እኔ አሁን ያው 30 ምናምን ሆንኩ፣ ስለዚህ የሳዑዲዎቹ ደሞዛቸውም ጥቅሙም ቆንጆ ነው ብሎ በሳዑዲ ክለብና በአርሰናል መካከል ድርድር እንዲደረግ ካዘዘ ከጠየቀ ትሮሳርድ የሳዑዲ ክለቦች ለትሮሳርድ ከፍ ያለ የዝውውር ሂሳብ ለአርሰናል ሊከፍሉ ይችላሉ። ግን አርሰናል እና አንድሪያ ቤርታ በመሸጥ ፍራንክ መስራትም ጀምረዋል። አምና ይሄ ስራ አልነበራቸውም። አንድሪያ ቤርታ አምና መግዛት ነው፣ መሸጥ ምናምን የሚባል ነገር የለም። ዘንድሮ ሁለቱንም ስራ በስኬት ማከናወን አለባቸው። መሸጥም አለባቸው፣ ማስፈረምም አለባቸው። አዎ ይሄ የሚጠበቅ ነው። ለማንኛውም ግን ሌሎች ደግሞ የመሸጥም የመግዛትም ጉዳዮች ገና ከአርሰናል ቤት የሚጠበቁ ናቸው። በኋላ ላይ የተሰሙት አዳዲስ ነገሮች ከአርሰናል ዝውውር ጋር በተያያዘ ምንድን ናቸው የሚለውን ደግሞ እናወራበታለን። ስለ ጉማሬሽ ማለቷ ነው። 32 ደቂቃ አትርፋቸዋል። ቲክቶክ ላይ እንደዚህ የሰዎችን እንዲህ ቁርጥ ሰላም ቤተሰቦች እንዴት ናችሁ? ዛሬ በአንድ ነገር ነው የመጣሁት ምናምን ስትል እንደዚህ አይነት ቪዲዮ ሰርቻለሁ። እንደዚህ አይነት ቪዲዮ ሰርቻለሁ። አቅማ የሆነ ጸጉር ቤት ሄዳ ያደረጓትን ነገር ልትነግራችሁ ነው። 4 ደቂቃ ከ8 ሰከንድ አትርፋችኋል ይልሽ። አሁንም አንተም እንደዚህ ነው ያረከኝ። እኔ አሁን አንቺ ተሆነሽ በኋላ ስንመለስ ምናምን አላልሽ። ስለ ጉማሬሽ ማለቷ ነው። 32 ደቂቃ አትርፋችኋል አልኩ። እሺ እችን ማሳጠር አይቻልም። ዝርዝር የሚገርም ሀሳብ ብዙ ነገር አለው። እሺ አድማጮች በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። አሁንም አብራችሁን ሁኑ ነው የምንለው። እንመለሳለን። It's on here now. The goalkeeper's beaten, and South Africa have done